ምንድን ነው የፈለከው? የፈለኩትማ አንቺን የኔ ማድረግ የመጀመሪያሽ መሆን። በልበል ሮቤል፣ አንተ ዝም ካሉ በጣም ብዙ ታወራለህ። አሁን ሄድበት። ዞና አትሄጂም። ምን ማለት ነው አትሄጂም? ሮቤል አሁን ዞር በል፣ አታሹፍ። እኔ ልሙት እያሾፍኩ አይደለም፣ ከልቤ። ምን ሆኖ ከልብ? ሮቤል አትጃጃል። ከዚህ በኋላ የምናደርገውን ነገር ወደሽና ፈቅደሽ አድርገው አደራ። እምቢ ካልሽ ግን መሆኑ ስለማይቀር ወደሽና ፈቅደሽ ብታደርግ ይሻላል። አደራ። ምንም የሚሆን ነገር የለም ሮቤል፣ አሁኑኑ ክፍል ለቀውጣ። ሲመስለኝ ያለንበት ሁኔታ አልገባሽም። አሁን አንቺ ነው የምጣ ማለታችን። ለምንድን ነው የማልችለው? ሮቤል አንተ ማትወጣ ከሆነ ደግሞ እኔ እወጣለሁ። ብቻ ከዚህ ጋር ዞር በል። ዞር አልም ለዋና የኔ ቆንጆ። እስከ ዛሬ በፍቅር አብሬሽ ጠይቄሽ ነበር። አሁን ግን ያንን ማድረግ አልችልም። ለዋናዬ ከዚህ በኋላ በፍቅር አብረሽ መሆን ትችያለሽ። ጥያቄ በጣም አሰልችቶኝ ስለነበረ ለመጨረሻ ጊዜ መሆን በጣም ነው ደስ ያለኝ። የኔ መልስ ደግሞ አንድ አይነት ነው። ሰማለህ ሮቤል፣ ዓለም ላይ ወንድ የሚባል አልቆ ራሱ አንተ ብቻ ብትቀር መቼም ከአንተ ፍቅር ሊይዘኝ አይችልም። እውነት? በቃ ይሄ ነው መልስሽ? አዎ ሮቤል፣ አሁን ገዞ በልኝ። በቃ አልችልም። ሮቤል ምንም ነገር እንዳታደርግ እጮሃለሁ። እውነቴን ነው ሮቤል። ሮቤል በእናትህ ልቀቀኝ። ሮቤል ልቀቀኝ። አድናማ መቼም ቀድሞ ይንገል አብሮት አይተኛም። ሉዋና በሚያሳዝን ሁኔታ በሮቤል ያስገድዶ መድፈር ሙከራ ተደርጎባታል። ከአድናን ጋራ ተኮራርፎ ፊት ለፊት የተዟዟሩትና አሁን ላይ በሚራ አማካኝነት ይህንን ጥቃት እንድታመቻች አድርጓታል። ምክንያቱም አጅሬው ሮቤል ሉዋናን በጣም ነው የምወዳት፣ አንቺን አልፈልግሽም እያለ ሲጨቃጨቃ ቆይቷል። ታዲያ ሚራም ጥርጣሬዋ ሉዋና ልጃገረድ ከመሆኗ የተነሳ ምናልባትም ልጃገረዷን ስለፈለግክ ነው እንዲህ እየተጣደፍክ ያለው አይደለም? እሱን ከሆነ ነገሩን አመቻችላለሁ፣ ችግር የለውም፣ አንተ ብቻ በነገሩ ዝግጁ ሁን አለችው። ታዲያ አጅሬው ሮቤል ለዚህ ነገር ሲጣደፍ ቆይቷል። ሉዋናም በጸባይ ሲጠይቃትና የራሱን ለማድረግ ከአድናን ለማፋታት በብዙ ደከመ፣ በብዙ ለማሳመን ሞከረ። ሉዋና ግን የፈለገ ይሁን አንተን በጭራሽ አልነካም ብለዋለች። ታዲያ በተደጋጋሚ በሉዋና ተቀባይነትን ያጣው ሮቤል ከሉዋና ጋር መተኛ ትፈልጋለሁ ያልሽኝና አመቻችልኝ ሲል ጠይቋታል። ሚራም ድሮም እኮ ፍላጎትን ጠንቅቄ ያውቅ ነበረ፣ ለዚህ ነው። ምን ችግር አለው ደግሞ ለዛ ነገር ወንድ አይደለ እንዴ? ብቻ አንተ ቁርጠኛ ከሆንክ አመቻችላለሁ ያልኩት አለች። እውነትም አመቻችችለት። ነፍሰ ጡር ናት በማለት ሚራን እየተንከባከባትና አማረኝ የምትለውን ነገር ወደ ሱቅ ለመግዛት እየተመላለሰ ነው። ታዲያ አሁን ላይ ኮካ ግዛልኝ ብዬ ወጥቷልና ሲመለስ ኮካ አላስፈለገኝም፣ ኬክ ግዛልኝ ብዬ ሀሳቡን አስቀይረዋለሁ። በዚህ ምክንያት ወደ ውጭ የሚወጣበትን አጋጣሚ አንተ ተጠቀምበት ብለዋለች። ሚራም እንደተባለው ኮካ ሲያመጣላት ኮካ እንደማትፈልግና ሌሎች ነገሮች ገዝቶላት እንዲመጣ እንደገና አድናንን ወደ ሱቅ አመላለሰችው። ታዲያ በዚህ ሁኔታ ነበረ ሮቤል ወደ ሉዋና ክፍል በማምራት እወድሻለሁ ያለች ጨቃጨቃ ቆየ። እሷም ዓለም ላይ ወንድ ጠፍቶ ብቻዬን እንኳን ብቀር አንተን አልመርጥም ስትል እንደማትወደውን ቅጭን ተናገረች። ይህ የመጨረሻ ውሳኔ ነው፣ ሁለተኛ ስለ ፍቅርም እንዳትጠይቀኝ በማለት መጨረሻ ውሳኔ ያለችውን ለሮቤል ብትነግረውም ሮቤል ግን ጉልበቱን በመጠቀም ወደዛ ክፍል በቁመ ወርውሯታል። ታዲያ እሷም ሮቤል እባክህን እንዳትጨክንብኝ እያለች እየለመነችው ነው። በዚህ ሰዓት አድናን ካልደረሰ በስተቀረ ሮቤል እውነትም የሚፈልገውን ነገር ሊፈጽምባት ይችላል። ፍቅር ተዋዶ እንጂ አስገድዶ ሲሆን እንዴት ያስጠላል፣ እንዴት ይሻክራል። ሮቤል ግን ያስበው ምናልባትም አሁን ልጃገረዷን ከወሰደ በኋላ በፍቅር ከነፍ ብላ ልትወድቅልኝ ትችላለች በማለት ነበረ የተሳሳተ ግንዛቤ በሉዋና ላይ ሲረጭ ነበረው። እና ታዲያ ስለሚናገረው ነገር እንኳን በጭራሽ እየተረዳቸው አይመስልም። ምን ለማድረግ እየሞከርክ ነው? እባክህን ሮቤል ከክፍሉ ውጣልኝ ያለች በነበረችበት አጋጣሚ እሱ ግን ጉልበቱን ተጠቅሟል። ሰላም የሉዋና ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ በዛሬው ክፍል ብዙ የሚያናድዱ የሚያሳዝኑ የሚያስቁም አሉ። አብረን ሁሉንም እንከታተለዋለን። ከሚያናድደው ክፍል የአድናን ፓርት ነው። አድናን ለምንድን ነው በዙሪያው ብዙ ነገር እየተደረገበት እነዚህ ሰዎች ተንኮል እየሰሩብኝ ያለውን ለምንድን መገንዘብ ያቃተኝ በማለት መጠየቅ ተስኖታል። እንግዲህ በባለፈው ክፍል እንደተመለከትነው ሮቤል ከነፍሰ ገዳይ ጋር በመስማማት እንዲገልለት የላከው ቢሆንም አድናን ቀድሞ በመንቃቱ ይህንን ሰው በቦክስ በማለት
በኋላም የተደወለውን ስልክ ሲያነሳ የሮቤል ድምፅ እንደሆነ ይለየዋል። ታዲያ ሮቤል ይኸው አልሞትኩም አለው ልመጣ ነው በማለት ወደ ቤት እየሮጠ በንዴት ሲመጣ ሚራን ነበረ ከሳሎን ያገኛት። ሚራ ሮቤል የት ሄዶ ነው? ተኝቷል። ይህ ውሻ ጭራሽ ደግሞ ምንም ነገር እንዳልሰራ ተኛ አይደለም። አሁን ወደ ክፍሉ ሄድለታለሁ በማለት እየሮጠ ወደ መኝታ ክፍል ይገባል። መኝታ ክፍል ሲገባ ምንም ነገር እንዳልተፈጠረና ምንም እንዳላደረገ በማስመሰል ከአልጋው ላይ እንቅልፍ እንደወሰደው አይኖቹን እየጨመቀ ነበር የተነሳው። ታዲያ ሚራ ምንድነው የተፈጠረው? ምንድነው የኔ ባል የተናደድከው? ስሜታዊ ሆነሃል እያለች ልታባብለው ሞክራለች። አድናን የሆነ ሰው ቀጥሮ ሊያስገድል የነበረ ስልኩን ያነሳሁት እኔ ነኝ። እንዴት አሁን ሊተኛ ቻለ? አሁን ግን ምንም ነገር እንዳልሰራ አድርጎ ያስመስል ገብቷል። አንዱን ስህተትህን እንኳን ማመን አለብህ። እስከ መቼ ውሸት? እስከ መቼ ነው እያስመሰልክ የምትኖረው? በማለት እጅግ በጣም ተበሳጭቶ አድናን ሲናገረው፣ ሚራ ደግሞ በጭራሽ ሮቤል እኮ ከሆስፒታል በሄድንበት አጋጣሚ ነበረ ስልኩ የጠፋው ተሳስተ ነው እንጂ በጭራሽ ከሐኪም ቤት እንደመጣን ከስልኩ ጋር ምንም አይነት ግንኙነት የለውም ስትል ሸመጠጠች። ይህንን ያለችበት ዋነኛ ምክንያቷ በተኛችበት አጋጣሚ ነፍሰ ገዳይ እንደቀጠረና ከአድናን ላይ ስህተት በመስራቱ ራሱን እንደተጠቃ፣ ይህንን ደግሞ ለማሳመን ሲባል ከሆስፒታል ስልኩ እንደወደቀ አድርገሽ ለአድናን መመለስ አለብሽ በማለት ስላስጠነቀቃት ነበረ። ሆኖም ሚራ የተፈጠረውን ነገር በማደባበስ አሁንም አድናን እንደተለመደው ተሸውዶ የተቀበለው። ታዲያ አሁንም ሉና በጣም ተቆጥታና ተቀይማው ስለነበረ አድናን እይውልሽ አንድ ነገር እኮ ሸወደኝ፣ ሮቤል ወደ ውጭ በወጣውበት አጋጣሚ ሊያስገድለኝ ነበረ በማለት ከዛ በኋላ የተፈጠረውን ነገር ደግሞ አደባብሶ በጭራሽ ከጀርባው እጁ እንደሌለበት ሊያሳምነው እንደሞከረ ይነግራታል። ይህን የሰማችው ሉና እንግዲህ የኔንም አልቀበልም ብለህ የለ አንተም አሜን ብለህ መቀበል መብት ነው። ምን ማለትሽ ነው ሉና? እኔ እኮ እወድሻለሁ፣ ደግሞ ለልጅ ስል ነው ይህንን ልትረጂ ግድ ይልሻል ይላታል። እሺ ለልጅ ስትል እሷ ደህና እንደሆነችና ወደ ሆስፒታል እንዳልሄደች ከዛም ሬስቶራንት እንደተመለከትኳት ልታምኔ ትችላለህን ስትል አድናንን ስትጠይቀው አድናን ደግሞ በጭራሽ ይህንን አላምንም፣ እንግዳስ ስታምን እንገናኝ በማለት አሁንም አኩርፈዋለች። ሉናዬ እባክሽን እወድሻለሁኝ፣ ይህን ደግሞ በሌላ ነገር አትይብኝ፣ ዞሮ ዞሮ ለልጅ አባት ስለሚያስፈልገው አሁን እየሸሸው የሚሆን ነገር የለም። ከሚራ ምንም አይነት ፍቅር ባይኖረኝም ለልጅ ስል ግን የፈለገውን ያህል መስዋዕትነት መክፈል አለብኝ እያለ ለሉና እያሳመናት ነው። እንግዳውስ ከዛው እንዳደረግ አድርገው እኔም እህቴ ሳራ ብዬ እንጂ እዚህ ቤት ማድር አልፈልግም ነበረ፣ ሁሉ ነገር ሰልችቶኛል በማለት እያለቀሰች ነው። ታዲያ ይህንን ተከትሎ ብዙ ጊዜ ብቻዋን መሆን ታዘወትራለች። አንዳንዴም ደግሞ አጅረው ሮቤል እየመጣ እኔ ወድሻለሁ፣ አድናን በጣም አስመሳይ ሰው ነው በማለት እንደተለመደው እንድትጠላው የማያደርገው ነገር አልነበረም። ይሁን እንጂ ሉና ከልብ የመነጨ ፍቅር ነው ለአድናን ያላት። ታዲያ ብቻዬን ተውኝ ብትልም ከመኝታ ክፍል ሆና ይኸው ብቻዬን ሆንኩልሽ እህቴ ሳራ፣ በጣም እወድሻለሁ፣ ታስፈልገኛለሽ። በዙሪያ ያሉ ሰዎች ሁሉ የቃቃ መጫወቻቸው አደረጉኝ። በተለይ ሮቤልና ሚራማ አድናንም ትቶኛል፣ ብቻዬን ሆኛለሁ እያለች እያለቀሰች ነው። በዚህ ሁኔታ በር ላይ ሆኖ ሲመለከታት ነበር አድናን። የኔ ሉና እወድሻለሁኝ፣ አንቺን አለመውደድ እንዴት ይቻላል? ወልና የውሳኔው ሰው ብትሆኝም እስከነ ምናምንሽ እጅግ አድርጌ እወድሻለሁ። አሁን ባለውበት ሁኔታ ግን ምንም እየተረዳሽኝ አይደለም ሲል እሱም ብቻውን እያሰበ ነው። ሮቤልም ክፍተቱን በመጠቀም አድናን አይወድሽም፣ እምወድሽ እኔ ነኝ፣ ለምን አትተይውም እያለ እሱን እንዳታስብ ለማድረግ በሉና ላይ ብዙ ነገር እየተናገረ ቢሆንም ሉና ግን የሮቤልን ማንነት በደንብ ስለተረዳችው በጭራሽ ምንም ብለህ ልታሳምነኝ አትችልም። እሱን በጣም ነው የምወደው፣ ቢሆንም ግን ለጊዜው የእናንተ ፍቅር ሳይሆን እህቴ ሳራን ለማግኘት ስል ነው እዚህ ቤት የተቀመጥኩት በማለት ለሮቤል ነግረዋለች። ታዲያ ሮቤል አሁን ሉና ስላለበት ጉዳይ አሁን ከሚራ ጋር በጭራሽ ሊያስማማቸው አልቻለምና ፍላጎትን በግልጽ ንገረኝና እኔ ላስተካክልልህ ብለዋለች። እሱም ምንም የምፈልገው ነገር የለም ከሉና ንጹህ ፍቅር ነው ያዘኝ ይላታል። በጭራሽ አንተ ንጹህ ፍቅር ሊይዝ አይችልም፣ የፈለግካት አንተ እሷ ልጃገረድ ስለሆነች ምናልባትም እሱን ይሆናል ትለዋለች። እሱም ከሆነ ፍላጎቱ ምንም ችግር የለውን ያመቻችላለሁ። በምን አይነት መንገድ ልታመቻችልኝ ትችያለሽ? በሚገባ አንተ ወንድ አይደለም እንዴ ስትልም አባበለችው።
በዚህ ሁኔታ ሲምሰለሰል ቆይቷል። ድጋሚ ሉናን እንደሚወዳት መቼም ከጎኗ ሊሆን ቃል እየገባላት ያው በማስመሰል ከባት ገብቷል። ይሁን እንጂ ሉና አንድም የሮቤል ንግግር ተቻለውም። ሌላኛው እንግዲህ ሆስፒታል እንዳልሄደች በሉና አማካኝነት ከሰማ በኋላ ትናንትና ሆስፒታል እንዳልሄድሽ ሰምቻለሁ ሲላት በፍጹም አትንከባከበኝ፣ ከልጁ ጎንም አለመሆን መብት ነው። እኔ ግን ሆስፒታል ነበርኩኝ፣ ደግሞ የደረሰብኝ በደል ሳያንሰኝ ጭራሽ ዋሽተሻል እያልክ አታናደኝ በማለት ጮኻበታለች። እንግዲህ አድናን በዚህ መካከል በሁለቱ ንግግር ክፉኛ አጣብቂኝ ውስጥ ገብቶ የውሳኔ ሰው መሆን ተስኖታል ማለት ነው። ሚራ አሁንም ነፍሰ ጡር ነኝ ያማረኝ ያንን አምጣልኝ ያለች አድናንን ማንከልክሏን ተያይዘዋለች እና ዛሬ ኮካ እንዳስፈለጋትና ወደ ሱቅ እንዲሄድ አድርጋም ገዛ በሄደበት አጋጣሚ ሮቤል አሁን ሉናን ፈልጋታለሁኝ እንዴት አድርግሽ ነው ታመቻችልኝ የምትችይው በማለት ጠይቋታል። እሷም እሺ አንድ ቀን ብቻ ትገናኛታለች፣ ከዛ በኋላ ግን ማየት አልፈልግም፣ ሁለተኛ ሉና ብትል እያንዳንዱ ጉድህን ዘረግፈዋለሁ በማለት አስፈራርተዋለች። እሱ ምንም ችግር የለው ብቻ አሁን እንዳገኛት ካኪልኝ ሲል ነግሯታል። ታዲያ የሮቤል ስጋቱ የነበረው ወዲያውኑ አድናን ቢመጣበት ምን እንደሚሆን ነው። አድናን ቢመጣም ልመልሰው እችላለሁ፣ ምክንያቱም ይህ አላስፈለገኝም፣ ሌላ ነገር ግዛልኝ በማለት እንዲሄድ አደርገዋለሁ። ያኔ አንተ አጋጣሚውን ቶሎ ብለህ ተጠቀምበት አለችው። ምንም ኮካ ይዞላት ቢመጣ ኬክ አስፈልጎኛል፣ ሌሎች ነገሮችም ግዛልኝ በማለት ተመልሶ እንዲሄድ አድርገዋለች። ወዲያውኑ አሁኑኑ መሄድ አለብኝ በማለት ቀጥታ ወደ ሉና ክፍል አመርቷል። እወድሻለሁ ሲል የፍቅር ጥያቄ ማቅርቦላታል። እሷም እንደማትፈልገው በተደጋጋሚ ተናግራለች። ይሁን እንጂ አንቺን መተው አልፈልግም፣ ይኸውልሽ አሁን የምናደርገውን ካደረግን በኋላ ፍቅርሽ በእጥፍ ይጨምራል ሲላት ነበረ። ምን ለማለት እየፈለግክ ነው? ምንም የምትለው ነገር እየገባኝ አይደለም። ሮቤል ምን እያሰብክ ነው አለችው። ያሰብኩትን በኋላ ታይዋለሽ፣ አሁን ምንም ልልሽ አልፈልግም፣ ዞሮ ዞሮ ግን የመጨረሻ ቀኔ ነው በማለት እንግዲህ እሷን እየታገላት ነው። እሷም እባክህን ምንም ለማድረግ አትሞክር በማለት እሱ ብቻ እንኳን ቢቀር ልትፈልገው እንደማትችል ገልጻለታለች። ይሁን እንጂ ሮቤልም የበለጠ እልህ እየያዘው የመጣ ይመስላል። ታዲያ ሉናም በነገሩ ሳትስማማበትና ሳታስብበት መሬት ላይ ዘርሯታል። ምናልባት አድናንን ካልጣልላት በስተቀረ ሉና ዛሬ የችግሩ ተጠቂ ልትሆን ትችላለች። ነገራችን ላይ አድናን ደግሞ ከሱቅ ለሚራ የታዘዘውን ነገር ገዛዝቶ መጥቷል። ስለዚህ አድናን ይታደጋታል ብዬ ተስፋ አድርጋለሁ። ሮቤልማ ያሰበውን መፈጸም የለበትም። ልጅ ያለ ፍላጎቷ እንዴት ትጠቃለች? በቀጣይ ክፍል አብረን የምንከታተለው ይሆናል። ለዛሬ ሉና ድራማ ያቀረብኩላችሁን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።